ሁለተኛ ሚስት ልትሆኚ ነው? ሌላ ነገር ውስጥ ከገባን ግን በዚህ ጉዳይ ላይ የምትጎዳው አንተው ነህ። ወንድም አለኝ። በጣም ደስ ይላል። እኔ ጠንቋይ ቤት አላውቅም፣ ግን የሚያውቁ ልጆች አሉ፣ ያሳዩኛል። ይዘኸኝ ትሄዳለህ? እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት መዲ ጠንቋይ ቤት ሄደች። ወይዘሮ ማርታ ስታናገረው ይሄ ጅል ባልሽን አንድ ሳላዋርደው ከዚህ ቤት አልወጣም፣ የትም ሀገር አልሄድም ብላ እያወራች እያለች አቶ ደረጀ ይመጣና ይሰማታል ማለት ነው። ከዛም በኋላ ወይዘሮ ማርታ ግን ተይ ረፊ፣ ለዚህ ብለሽ አይደለም የመጣሽው፣ ነገሩን ልትቆስቆሽ አይደለም የመጣሽው እያለች ስታማክረው ነበረ። ከዛም በኋላ መዲ ወደ ውጭ ስትመጣ አቶ ደረጀ ይመጣበታል ማለት ነው። ኦ የማቼ ባል አቶ ደሬ እንዴት ነህ ምናምን ስትለው ከዛም በኋላ ምን እያሻት ነበረ ብሎ ይጠይቃታል ማለት ነው። ምንም ነገር አላልኳትም ይላታል ማለት ነው። እኔም ይህንን ነበረ የፈራሁት መዲ፣ ነግሬሽ ነበረ እኮ ይላታል ማለት ነው። እኔ አንድ ነገር የሆነ ነገር እዚህ ቤት ቢፈጠር ከራስሽ ላይ አልወርድም፣ የተነሳ እሳት አንቺ ወይም ደግሞ የተነሳ ጥይት አንቺ ላይ ነው የሚያርፈው ምናምን ብሎ ሲያስፈራረት ነበረ ባለፈውም። ከዛም በኋላ ሲጨቃጨቁ መዲና አቶ ደረጀ ህግ ያለንበት ሀገር እኮ ነው ያለነው አለችው እና መጨረሻ ላይ እህቷን ወይዘሮ ማርታን ትጠራዋለች ማለት ነው። ወይዘሮ ማርታ ስትወጣ ይሄ ጅል ባልሽ ጤነኛ አይመስለኝም በማለት ለማርታም ትነግረዋለች ማለት ነው። ማርታም ደግሞ ባሌ ላይ እንደዚህ እንድትናገሪ አልፈልግም፣ በባሌ የምትጨቃጨቂ ከሆነ ከዚህ ቤት ውልቅ ብለሽ መውጣት ትቻለሽ አለቻት ማለት ነው። ከዛም በኋላ መጨረሻ ላይ አቶ ደረጀ በጣም ታናዶ እንደውም ልመታት ስል ራሱን ተቆጣጠረና ወደ ቤት ገባ ማለት ነው። እኔ አስተካክላለሁ ተይ ማርቲ አላትና ወደ ቤት ገባ ማለት ነው። ከዛም በኋላ አሁን ቀጥ ብለሽ ወደ ክፍልሽ ግቢ ትለዋለች ማለት ነው ወይዘሮ ማርታ። እንግዲህ አሁንም እሷ ነገሩን አላቆመችም ማለት ነው። እና የነዳጣ ድራማ ይሄንን ይመስላል ማለት ነው። ወይዘሮ ሰላምም ደግሞ ወደ ቤት እመልሳለሁ እያለች አቶ ደረጀን ታስፈራረዋለች ማለት ነው። ወደ ቤት የማንመለሰው ከሆነ ለወይዘሮ ማርታ እነግራታለሁ እያለች አቶ ደረጀን እያስጨናነቀች ትገኛለች ማለት ነው። እሱ ደግሞ ፍቃደኛ አይደለም ወደ ቤት ስመለስ፣ ምክንያቱም እኔ ከአንቺ 2 ልጆችን እንደወለድኩኝ ካወቀች አንቺን በህይወት የምታኖርሽ ይመስልሻል ይላታል ማለት ነው። ምክንያቱም እኔ የምኖረው ለልጆቼ ስለሆነ ብሞትም አይቆጨኝም ትለዋለች ማለት ነው። እሷም አንቺ ግን እዚህ ቤት መመለስ ፈለግሽው ለምንድን ነው ይላታል ማለት ነው። ወይስ ውርስ ፈልገሽ ነው ይላታል ማለት ነው። ምክንያቱም እኔ እኮ መሄጃ የለኝም፣ ምክንያቱም ልጆቹም ከእህቶቹ ጋራ ያድጋሉ፣ ሌላ ቦታ የት መሄጃ አለኝ? ማን ነው የሚያገባኝ በዚህ እድሜ ትለዋለች ማለት ነው። ከዛም በኋላ እሱ በፍጹም አይሆንም፣ ካልሆነ ትንሽዬ ቤት እገዛልሽ እና ሌላ ቦታ ትኖራለሽ፣ እኔ ከፍልልሻለሁ ይላታል ማለት ነው። ለማንኛውም ዛሬ ልጁን ለማን ነው ጥለሽ የመጣሽው ስላት ልጄ አትለውም እንዴ ትለዋለች ማለት ነው። የኔ ልጅ ማለት አይባልም እንዴ ትለዋለች ማለት ነው። ከዛም በኋላ መጨረሻ ለማንኛውም ሄጄ ልጁን አይቼ እመለሳለሁ፣ ግን ከዛሬ ጀምሮ እንደማላናግርሽ እወቂ ይላታል ማለት ነው። ምክንያቱም እኔ ከዛሬ በኋላ ተሳስቼ ከአንቺ ጋራ ምንም ነገር ስህተት አልሰራም፣ እንደ በፊቱ እንዳይመስልሽ እያላት ይነግራታል ማለት ነው። የበፊቱንም ቢሆን አንድ ቀን ነው ተሳስቼ፣ ለአንድ ቀን ነው ተሳሳትኩት፣ ሁለተኛውን ደግሞ ራስሽ ነሽ ይላታል ማለት ነው። በመሀል ለማንኛውም እሷ ወደ ቤት መመለስ ስለምትፈልግ እሱ ደግሞ አይፈልግም። ምክንያቱም ወይዘሮ ማርታ ብትሰማም ሁለቱንም አትለቃቸውም ማለት ነው።
ዳጣ ደግሞ ማንጋ እሆናለሁ እያለች ግራ ትገባለች ማለት ነው። ለአቢጌል የራሱ አማክራ ነበረ ማንጋን እንደሚሆነው እስቲ ንገረኝ እህቴ፣ እኔ አንቺ እኔም ቦታ ብትሆኝ ኑሮ ማንን ትመርጫዋለሽ ትለዋለች ማለት ነው። አቢጌል ደግሞ አንቺ የተመቸሽ ቦታ ተቀመጪ፣ ግን ከኛ ጋራ ብትሆኝ በጣም ደስ ይለኛል ትለዋለች ማለት ነው። ከዛም በኋላ እሺ በቃ ካልሽኝ እህቴ እዚህ ሆናለሁ ትለዋለች ማለት ነው። ለማንኛውም አንቺ የደረጀ ልጅ መሆንሽን አውቃለሁ፣ ግን እናትሽ ማናት ብላ አቢጌል ትጠይቋለች ማለት ነው። ዳጣ ግን ለመናገር ፈቃደኛ አይደለችም። ምክንያቱም ከኔና ከሰላም ውጪ ማንም ሰው ከኔና ከአንቺ ከሰላም ውጪ ማንም ሰው እንዳያውቅ ስላላት መናገር አልፈለገችም። ከዛም በኋላ እሱ አቶ ደረጀ አትናገሪ ብሎሽ ነው ስትለው አዎ አለችው። ግን ለማንኛውም ወንድም አለሽ ወይ ብላ ስትጠይቀው አዎ አንድ ወንድም አለኝ ብላ መለሰችው ማለት ነው። ከዛም በኋላ እኔ ግን ወንድሜ በጣም ፈልግ ነበረ፣ ግን እማዬ መውለድ ስለማትችለው ሁልጊዜ ዝም እለዋለሁ ፈርቼ ትለዋለች ማለት ነው። ለማንኛውም አቢጌል ወደ ውጭ ሀገር ለመሄድ ወስናለች ማለት ነው። ምክንያቱም እኔ ለአንተ ሲል ነው፣ አንደኛ ነገር ለአንተ ሲል ነው የሚሄደው ትለዋለች ለናታን ማለት ነው። ምክንያቱም እኔ አንተን እየወደድኩክ አንተ ደግሞ እኔን አትወደኝም። እኔ አፈቅርሃለሁ፣ ወድሃለሁ፣ አንተ ግን እኔን አትወደኝም። በዛ ላይ ደግሞ እህቴ ትወድሃለች። ይሄ ነገር ስህተት ነው። እኔ በአንተ ምክንያትም ብቻ ሳይሆን በአባዬና በእማዬ የእነሱ ነገር ሳየው በጣም ይጨንቀኛል። እኔ መኖር አልቻልኩትም፣ ከሀገር ቢወጣ ይሻለኛል በማለት ለናታን ትነግረዋለች ማለት ነው አቢጌል። ለማንኛውም ውሳኔ አንቺ ነሽ የምትወስኝው፣ ግን ለእኔ ብለሽ ከሀገር እንዳትወጪ ይላታል ማለት ነው። እና ለዛና አቶ ገዜ እና ለዛ ሰው ከተኛ በኋላ ውጭ በጨረቃ ላይ ተቀምጦ እያወሩ ነበረና ይሄ ከዋክብት እንዴት ነው የሚያምረው ብላ ትጠይቋለች ማለት ነው። አዎ ያምራል ይላታል ማለት ነው። እኔና አንቺም እንደዚህ የሚበዛ ልጆች ነው የምንወልደው ይላታል ማለት ነው። ግን አንተ ትወደኛለህ ብላ እሷ ስትጠይቀው አዎ ድርቅናሽ ነው እንጂ እኔም እወድሻለሁ ይባባላሉ ማለት ነው ሁለቱም። ከዛም በኋላ ታዲያ ለምን አትወልጂልኝም ይላታል ማለት ነው። ከዛም በኋላ እናያለን ብላ ትሄደዋለች ማለት ነው። ወይዘሮ የአቢጌል አክስት ውሃ ከእንቅልፏ እንደተነሳችው የአርጁን ያ ጸጉር ያለው ልጅ የእሱን ስልክ ታውቀዋለች ወይ ብላ ስትጠይቀው እኔ ግን እኮ አሁን ነው ከእንቅልፌ የተነሳሁት፣ ቁርስ ልበላ ለዛ ጋር እየሄድኩኝ ነው ትለዋለች ማለት ነው። እኔ የምጠይቅሽን መልስ ብቻ መልሽልኝ ትለዋለች ማለት ነው። እኔ እኮ ምጥንም እኮ የእሱ ስልክ አላት፣ ከምጥንም መውሰድ ትችያለሽ ትለዋለች ማለት ነው። እኔ የምልሽን ነገር ለምንድን ነው የማትመልሽልኝ ትለውና እንደውም ክፍል ውስጥ አለ ሂጂና ውሰጂ ትለዋለች ማለት ነው ለአክስቷ ውሃ። ከዛም በኋላ የውሃን እጅ ትይዘውና ወደ ክፍሉ ትወስደዋለች ማለት ነው። መጨረሻ ላይ ወደ ግቢ ትወጣና ዘበኛው የለም፣ ወደ ግቢ ወጣ አርጁን እየጠበቀች ነበረ። አርጁን ስትጠብቆ ከትንሽ ደቂቃ በኋላ አርጁን ይመጣና አንተ ጠንቋይ ቤት ታውቀዋለህ እንዴ? ፈረንጆችም እኮ እንደዚህ አይነት ነገር ይሰራሉ ትለዋለች ማለት ነው። እንዴ ሊታሰሪ ነው እንዴ ይላታል ማለት ነው። አይ ለዛ አይደለም የፈለኩት ጀስት ለማወቅ ፈልጌ ነው ትለዋለች ማለት ነው። ለማንኛውም የኔ ጓደኞች ቢጠይቀው እነሱ ይነግሩኛሉ ይለዋል ማለት ነው፣ ይላታል ማለት ነው። ከዛም በኋላ እኔ ከኤቢ ጋር አገናኘሃለሁ፣ ከዛም በኋላ አንተ የፈለግከውን እከፍልልሃለሁ ትለዋለች ማለት ነው። ከዛም በኋላ ኤቢን በጣም ስለሚወዳት በጣም ደስ አለውና አሁን ለማንኛውም የሆነ ነገር ከላይ ደርቤ እመጣዋለሁ አንተ እዚህ ጠብቀኝ ትለዋለች ማለት ነው። እንዲህ ኤቢ ስትለው መጀመሪያ እኔ የጠየኩህን አድርገልኝና ከዛም በኋላ የፈለከውን እከፍልልሃለሁ ትለዋለች ማለት ነው። ከዛ መጨረሻ ላይ ወደ ጠንቋይ ቤት ተያይዞ ሄዱ እላቸዋለሁ። ምን መጠየቅ ትችላለች እዛ ጠንቋይ ቤት ብትሄድ
ይሄ መልሱ ለእናንተ ነው። ይሄ የታወቀ ነው። ምክንያቱም ዳጣማ እናት ከየት ነው መጣችው? አሁን የተወለደ ልጅስ ከማን ነው? ሰላም ከማን ነው ያረገዘችው? ይሄንን ነው ለመጠየቅ የፈለገችው እንጂ ለሌላ ነገር አይደለም። ጥንቆላ ቤት የሄደችው። ለማንኛውም ዳጣ ድራማ ተከታታይ ይህንን ይመስላል። ቀጣይ በሌላ ቪዲዮ